ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ረዛጅም የሆኑ ቃላት ምስረታዎችን እንለማመዳለን። ከኔ ጋር አብራችሁ እያነበባችሁ ደብተር ላይ በመጻፍ እስከመጨረሻ ድረስ እስከመጨረስ አብራችሁ ይቆዩ። እስከጨርስ ከቆያችሁ ብዙ ነገሮችን ስለምንመማር ታተርፉበታላችሁ፣ ትጠቀሙበታላችሁ ማለት ነው። ጀምራችሁ ከተዋችሁት ደግሞ ብዙ ነገር ስለሚቀርባችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ተከታተሉኝና አንብቡ። ሁሌም በዚህ ቻናል እለቃለሁ፣ እየገባችሁ ተማሩ። ከፊደል ጀምሬ ቃላትም ረጃጅም አረፍተ ነገሮችንም እሰራለሁ፣ እየገባችሁ ተማሩ። ዛሬ ግን ረዘም ያሉ ቃላቶችን ነው ማሳያችሁ። አብራችሁ ይቆዩ። መጀመሪያ ላይ ያለው የጨመረ ስታነቡ እንደዚህ አንብቡ። እየጨመረ ነው፣ እየጨመረ ነው። ነው የምትለዋ መዳረሻና መጨረሻ ላይ የምትገኝ ፊደል ናት። እነና ወ ፊደል ማለት ነው። እየጨመረ ነው ትላላችሁ ማለት ነው። እንደዛ አድርጋችሁ ማንበብ። የአን የየን የጨን የመንና የረን ፊደል ይዞ እየጨመረ ይላል ማለት ነው። ከዛ በአንድ ላይ ነው የምትለዋ ጋር እየጨመረ ነው የሚል ቃል ይኖረዋል ማለት ነው። ቀጥሎ ልዩ ይላል። ለና የየ ፊደል ማለት ነው። ልዩ ሁነሃል፣ ልዩ ሁነሃል ይላል ማለት ነው። ልዩ ከዛ ሁነሃል፣ ልዩ ሁነሃል የሚል አረፍተ ነገር አነበብን ማለት ነው። እቺ ልዩ የምትለዋ ቃል ስለሆነች ይሄኛው ደግሞ ሁነሃል ይላል። በአንድ ላይ ልዩ ሁነሃል ይላል ማለት ነው። ከዛ ይሄኛው ደግሞ ቆንጆ፣ ቆንጆ ሁነሻል፣ ሁነሻል ቆንጆ ይላል። ከዛ ሁነሻል ይላል ማለት ነው። ቆንጆ የምትለው የቀን የነንና የጀ ፊደል ይዞ ቆንጆ፣ ሁነሻል የሚለው የሃን የነን የሸን ፊደል ይዞ ሁነሻል ይላል። በአንድ ላይ ቆንጆ ሁነሻል የሚል አረፍተ ነገር ይሆናል። ይህ ቆንጆ የምትለዋን ቃል ስለሆነች ሁነሻን የሚለውን ቃል ነው። በአንድ ላይ ቆንጆ ሁነሻን ሲሆን አረፍተ ነገር ይሆናል ማለት ነው። ከዛ ቀጥሎ ደግሞ መታዘዝ፣ መታዘዝ ይላል። ይሄ ደግሞ መፊደል የተነና የዘን ሁለት ጊዜ ማለት ነው። መታዘዝ ይሄ ቃል ነው፣ አንድ መጠሪያ። መታዘዝ የሚለውን የምንጠራበት ስለሆነ መታዘዝ የሚለውን ቃል ይወስዳል ማለት ነው። መታዘዝ ይላል። እሺ ከዛ ቀጥሎ እንደ አየነት፣ አንድ ብሎ አይነት ረዘም ሲል ብቻውን መቆጠር አንድ አይነት ይላል በአንድ ላይ ሲሆን ማለት ነው። አንድ አይነት፣ አንድ አይነት። የአ የነ የደ አንድ አይነት፣ አ ፊደል የየን የነና የትን ፊደል ይዞ አንድ አይነት የሚል ቃላት ይሆናል ማለት ነው። እንደዚህ በማድረግ መለማመድ። የመጀመሪያው እየጨመረ ነው። ከዛ ልዩ ሁነሃል፣ ቆንጆ ሁነሻል፣ መታዘዝ፣ አንድ አይነት ብላችሁ ታነባላችሁ። የመጀመሪያው በአረንጓዴ የተጻፈውን ማለት ነው። ከዛ ቀጥሎ ያለው ደግሞ በጥቁር የተጻፈው እየቀነሰ ይላል። እየቀነሰ ነው፣ ነው እየቀነሰ ነው ይላል። አ ፊደል የየን የቀን የነን የሰን እየቀነሰ ነው፣ በአንድ ላይ እየቀነሰ ነው። ቀጥሎ ጽድት የጸንን የደ ፊደል እቺ ጸ ናት። እቺኛው ጸ ፊደል ናት። እቺ ደ ናት። እዛት ጽድት ብለሃል፣ ንጹህ ወይም ደግሞ ጽድት ማለት ንጹህ ሆነሃል እንደማለት ነው። ጽድት ከዛ ብለሃል፣ ጽድት ብለሃል። ጽድት የምትለው ጸንና ደን ተ ፊደል ይዞ ጽድት፣ የበን የለን የሃንና የለ ፊደል ይዞ ብለሃል የምትለው በአንድ ላይ ጽድት ብለሃል የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ከዛ አማራጮች ይላል። ደግሞ አማራጮች ቃላት ነው። የአ የመን የረን የቸን ፊደል ይዞ አማራጮች የሚል ቃል ይሰጣል ማለት ነው። አማራጮች የሚል ቃል ይሰጣል ማለት ነው። ቀጥሎ አመሰግናለሁ፣ አመሰግናለሁ። አ ፊደል መ ፊደል ሰ ፊደል ገ ፊደል ነን ለን ፊደል
ይህ መጨረሻው በአንድ ላይ አመሰግናለሁ የሚሉ ረዘም ያለ ቃላት አነበብን ማለት ነው። አመሰግናለሁ። መጨረሻው ሁለተኛ 4 ፊደል ይህን የለን የተንና የኘን ፊደል ይዞ ሁለተኛ የሚል ቃል አነበብን ማለት ነው። ሁለተኛ እንደዚህ በማድረግ ማንበብ ትችላላችሁ። በጣም ቀላል ነው አማርኛ። መጀመሪያው እየቀነሰ ነው። ከዛ ጽድት ብለሃል። ከዛ አማራጮች፣ ከዛ አመሰግናለሁ፣ ከዛ ሁለተኛ የሚሉ የተለያዩ ትርጉም የሚሰጡ ቃላቶችንም አረፍተ ነገሮችንም ተለማመድን ማለት ነው። እንደዚህ ያደረጋችሁ ተማሩባቸው። አሁን ቀጥዬ ደግሞ በቀይ የተጻፈውን አነብላችኋለሁ ማለት ነው። የመጀመሪያ ላይ ያለው ስራ ስራ ፈልግ ፈልግ ስራ ትላለች። ከዛ ፈልግ በአንድ ላይ ስራ ፈልግ የምትል አረፍተ ነገር ትሆናለች። ስራ የምትለው ቃል ስለሆነች ፈልግ በአንድ ላይ ስራ ፈልግ የሚል አረፍተ ነገር ይሆናል። ይሄኛው ደግሞ በቀጥተኛ 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 ይላል። ደግሞ በፊደል የቀን የጠን የተንና የኘን ፊደል ይዞ በቀጥተኛ ይላል። ከዛ ይሄ ደግሞ መፈለግ መፈለግ ይላል። ይሄ ደግሞ መፈለግ መንፈንና ለን ገን ፊደል ይዞ መፈለግ ይላል ማለት ነው። መፈለግ መፈለግ እዛ ይሄ ደግሞ ይሰማሃል ይሰማሃል ይላል። ይሄ ደግሞ የየን የሰን የመን የሃንና የለ ፊደል ይዞ ይሰማሃል ይላል ማለት ነው። ይሰማሃል። ከዛ መጨረሻ ላይ ምርጫ አለኝ ይላል። ምርጫ ከዛ አለኝ ይላል። ምርጫ አለኝ የሚል አረፍተ ነገር አነበብን ማለት ነው። እንደዚህ ማድረግ መለማመድ። መጀመሪያው ስራ ፈልግ፣ ከዛ በቀጥተኛ፣ ከዛ መፈለግ፣ ከዛ ይሰማሃል፣ ከዛ ምርጫ አለኝ የሚሉ የተለያዩ ትርጉም የሚሰጡ ቃላቶችንም አረፍተ ነገሮች ረዘም ያሉትንም ማንበብ ማለት ነው። በጣም ይጠቅማችኋል። እስከመጨረሻ እዩ። ጨርሰናል። የሰማያዊ እናነብና እንጨርሳለን። መጀመሪያው የሙዝ ዋጋ ይላል። የሙዝ ከዛ ዋጋ የሙዝ ዋጋ ብሎ አላለቀም። የሙዝ ከዛ ዋጋ ቀጥሎ ይቀጥላል ይላል። ይሄን የቀን የጠንና የለ ሁለት ላል ላና ለ ማለት ነው። ይቀጥላል ይቀጥላል። ከዛኛው ደግሞ መዘውተር መዘውተር መን ዘን ወንና ተን ረን ፊደል መዘውተር መዘውተር ይላል። ከዛ ይሰማኛል ይሰማኛል ይላል። ይሰማኛል የሚል ቃል ይሆናል። ከዛ መጨረሻው ጥቅም አለው ይላል። ደግሞ ጥቅም አለው ጥ ፊደል የቀን የመንና ጥቅም ይላል። አለው የሚለው አ ፊደል ለና ወ ፊደል ጥቅም አለው ይላል ማለት ነው። እንደዚህ በማድረግ ማንበብ። የመጀመሪያው የሙዝ ዋጋ፣ ይቀጥላል፣ መዘውተር፣ ይሰማኛል፣ ጥቅም አለው የሚሉ የተለያዩ ቃላቶችን አነበብን። እንደዚህ በማድረግ ተለማመዱ። እንግዲህ የትርጉም የሚሰጡ የፊደሎችን ስብስብ እናንተ ተለምዱባቸው ዘንድ በማሰብ ስለምሰራ እየገባችሁ ተማሩባቸው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ አድርጉ። በሌላ ቪዲዮ እስከምመለስ ሰላም ሁኑ። ቻው